ሄሎ ኤቭሪዋን ዌልካም። ይህንን ቪዲዮ የማዘጋጅላችሁ ብዙውን ጊዜ አሁን ላይ በኢትዮጵያ ዩኒቨርሲቲዎች ውስጥ እየተለመደ የመጣ የኢለርኒንግ ሲስተም አለ። ማለት መምህራኖች ኮርሳቸውን ወደ ፕላትፎርም አፕሎድ አድርገው ተማሪዎቻቸውን ኢለርኒንግ ሲስተም የማስኬድ ማለት ነው። some parts of the course in person, some parts of the course in online or in-learning የምንለው ማለት ነው። በሱ መልኩ እያካሄዱ ይገኛል እና እሱን ደግሞ ማቴሪያሎቻችንን ደግሞ አፕሎድ ለማድረግ በፕላትፎርም ላይ አፕሎድ ለማድረግ ኤችቲኤምኤል ታጎችን እንጠቀማለን። ኤችቲኤምኤል ታግ እዚህ ላይ በጣም ቨሪ ኢሴንሻል ነው። ማለት የተለያዩ ታጎችን እንጠቀማለን፣ ፓራግራፎችን እንጠቀማለን፣ ሊስቶችን እንጠቀማለን፣ ኢሜጆችን ኢንክሉድ እናደርጋለን፣ ቪዲዮዎችን ኢንክሉድ እናደርጋለን፣ ሌሎችንም ኢንክሉድ እናደርጋለን እና ምናልባት ሁሉም ሰው ኤችቲኤምኤል ባክግራውንድ አለው ተብሎ አይታሰብም እና ስለዚህ አንዳንድ ሰዎች ቻሌንጅ ሊያደርጋቸው ስለሚችል እነሱ ብሪፍ እንዲሆንላቸው ስራው ቀለል እንዲላቸው ታስቦ የተዘጋጀ ስፔሲፊካሊ ወይም ስፔሲፊክ የሆኑ ኤችቲኤምኤል ታጎች ላይ ፎከስ ያደረገ ቪዲዮ ነው ማለት ነው። ምናልባት ሰፋ ያለ ኤችቲኤምኤል ታግ የለውም። ፍሮም ስክራች ቱ ዘ ኤንድ ምናልባት በሌላ ቪዲዮ ኤችቲኤምኤልን ፍሮም ስክራች ቱ ዘ ኤንድ፣ ሲኤስኤስን ፍሮም ስክራች ቱ ዘ ኤንድ፣ ጃቫስክሪፕትን ፍሮም ስክራች ቱ ዘ ኤንድ፣ ሌሎችንም ባክኤንድ ፕሮግራሚንግ ላንጉጆች እና ፍሬምወርኮችንም እንደዚሁ በሌላ ቪዲዮ ወይም ተከታታይ የሆኑ ቪዲዮዎችንም ለቅ ይሆናል። ልክ ፓይተን ፕሮግራሚንግ ፎር ቢግነርስ እያልኩኝ እንደምለቀው ማለት ነው። እሱንም ያላያችሁ ካላችሁት ወደዚህ ስመጣ ብዙውን ጊዜ ኤችቲኤምኤል ታግ ኮድ አድርጎ የማያውቅ ሰው ካለ ምናልባት ዘይ ሜይ ሰስፔክት ዛት ኤችቲኤምኤል ታግ ማጂክ ነው ወይም ማጂክ በጀርባው ማጂክ ነገር ያለው ነገር ሊመስልበት ይችላል እና በት there is no magic behind that። ማጂክ የለውም። ኤችቲኤምኤል ሲምፕል የሆነ ቴክስት መጻፊያ ሲስተም ነው ማለት ነው። ስለዚህ እኛ ኤችቲኤምኤል ታጋችንን ተጠቅመን ቴክስቶቻችንን፣ ፓራግራፎቻችንን፣ ሌሰኖቻችንን እንዴት አድርገን በፓራግራፍ መልክ እንዴት አድርገን በሴክሽን መልክ እንዴት አድርገን ወደ ፕላትፎርማችን አፕሎድ እናደርገዋለን። ይሄ ደግሞ አንድ ፕላትፎርም የሚያስመስለው ወይም ኮንተንታችንን ስማርት የሚያደርገው ሌላው ፓርት ኢሜጅ ነው እና ኢሜጅን እኛ ኢሜጅ አለን የምንፈልገው ኢሜጅ ኮንተንታችንን በኢሜጅ መልክ መግለጽ ብንፈልግ ያንን ኢሜጅ እንዴት አድርገን ኢንክሉድ እናደርጋለን። ሌላው ደግሞ ቪዲዮ ኢንክሉድ ብናደርግ እንዴት አድርገን ቪዲዮ ታግን እንጠቀማለን። ናርሽን ትዛት ለምሳሌ ቪዲዮ ብዙውን ጊዜ አይመከርም። ዋይ ቢኮዝ ቪዲዮ ፕላትፎርም ላይ አፕሎድ አደረግ ነው ማለት ኢት ኮዝስ ዲሌይንግ ኦፍ ዘ ዌብሳይቱን ዲሌይ ወይም ምንድነው ቀርፋፋ ነገር ያደርገዋል ማለት ነው። ብዙውን ጊዜ ደግሞ ተማሪም ሆነ ዋትኤቨር ቪዚተርስ ኦፍ ዛት ዌብሳይት ትዕግስት ላይኖራቸው ይችላል። ጠብቀው ፔሸንትሊ ያን ነገር ላይከታተሉን ይችላል እና ፋስት የሆነ ወይም ቪዲዮን አፕሎድ የምናደርግበት አይፍሬም ይባላል። አይፍሬም እንዴት አድርገን እንጠቀማለን የሚሉትን እነዚህ ስፔሲፊካሊ በዚህ ስፔሲፊካሊ ኢሸ ፕላትፎርም በመጠቀም ነው እና አሁን ኮርሶች አፕሎድ እየተደረጉ ያሉት ኢሸ ፕላትፎርም ላይ እንዴት አድርገን አፕሎድ እናደርጋለን የሚሉትን የሚጠቅሙን ስፔሲፊክ ታጎችን ሊስትን፣ ፓራግራፍን፣ ኢቨን ኢሜጅ ታግን፣ ቪዲዮ ታግን፣ አይፍሬምን ስፔሲፊካሊ አንከር ታግን እነዚህን ብቻ ተች ማድረግ ይሆናል ማለት ነው። ይህንን እንትን ለማለት ይህንን ኤችቲኤምኤል ታግ ለመጻፍ ኖርማሊ እዛው የምንጠቀምበት ፕላትፎርም ላይ መጻፍ ይቻላል። ነገር ግን ያ ትንሽ ያስቸግረናል፣ አሴ ቢግነር ያስቸግረናል። ስለዚህ ኮድ ኤዲተር እንጠቀማለን። ኮድ ኤዲተር በጣም ስማርት የሆነ ቪዥዋል ስቱዲዮ ኮድ የሚባላል እዚህ ጋር ጎግል አድርጌ ሰርች አድርጌ ላሳያችሁ። እሱን ዳውንሎድ ካደርጋላችሁ እሱን ዳውንሎድ ካደረጋችሁ በኋላ ኦፕን ሶርስ ነው። ቬሪ ሲምፕል ኤንድ ስትሬት ፎርዋርድ የሆነ ሶፍትዌር ነው። ምንም የሚከብድ ምንም ነገር የለውም። ያሳየኋችሁ ዳውንሎድ እናድርገው። እኔ ዳውንሎድ አድርጌዋለሁ ኦልሬዲ፣ ግን ምን አይነት እንደሆነ ላሳያችሁ እና እሱን ዳውንሎድ አድርጋችሁ ትጠቀሙባታላችሁ። እንዴት እንደምትጠቀሙበት እኔ አሁን እየተጠቀምኩ ስለምናሳያችሁ እሱን ዳውንሎድ እናደርጋለን ማለት ነው። ስለዚህ ጎግል ሰርች ላይ ሄደን ቪዥዋል ስቱዲዮ ኮድ ብለን እዚህ ጋር ዳውንሎድ የሚላለ እሱን ብንነካው ያመጣልናል ማለት ነው። ይችኛዋ ፓርት ማለት ነው። ይሄኛው ዳውንሎድ ለተለያዩ
ኦፕሬቲንግ ሲስተሞች ለማክ፣ ለሊነክስ፣ ለዊንዶ፣ ለሁሉም የቪዥዋል ለሁሉም ኦፕሬቲንግ ሲስተሞች አለ። የሞስትሊ እናንተ ዊንዶ ሊሆን ይችላል የምትጠቀሙት። ስለዚህ ዊንዶ የሚለዋል እዚህ ጋር ለዊንዶ 10 ሰፖርት ያደርጋል። ዊንዶ 11 ሪሰንት ኦፕሬቲንግ ሲስተም እዚህ ጋር ሰፖርት ያደርጋል። ስለዚህ እዚህ ጋር ዳውንሎድ እንለዋለን ማለት ነው። ይህን ዳውንሎድ ስንለው እዚች ጋር ታስክ ባሪ ላይ የምትታያቸው እንትን ካለች እሷን አይነት እንትን ያመጣልናል ማለት ነው። በቃ እሷን ዳውንሎድ የምትሆነው ይቺ ጋር ታስክ ባሪ ላይ ተች ማድረጋት ማለት ነው። እሷን ይከፍትላችኋል። እሷን ዳውንሎድ ካደረግላችሁ በኋላ እሷን ኦፕን ታደርጋላችሁ። እሷን ትከፍታላችሁ ማለት ነው። ይህንን ሶፍትዌር ዳውንሎድ እንድታደርጉ ያደረኳችሁ ምንድነው ኮዱን ስትጽፉ ሞስት ስትሬት ፎርዋርድ ያደርግላችኋል ማለት ነው። በጣም ማለት ነው ሲምፕል ያደርግላችኋል። ዋይ ቢኮዝ የተለያዩ ኤክስቴንሽኖች ኢንክሉድ የተደረጉበት ስለሆነ ዲቨሎፐሮች ሞስትሊ ስለሚጠቀሙት በጣም ሰፊሽንት የሆኑ ኤክስቴንሽኖች አሉ። አንዷን ታክስ ስትጽፉ ሌላውን ሰጀስት ያደርጋችኋል። ስለዚህ ስፔሻሊ ፎር ቢግነርስ ቨሪ ስማርት ሶፍትዌር ነው ማለት ነው፣ ወይም ኮድ ኤዲተር ነው ማለት ነው። እሱን ዳውንሎድ አድርጉት። ዳውንሎድ ካደረጋችሁ በኋላ ኦፕን ትሉታላችሁ፣ ከፍቱታላችሁ። ዘን ለምሳሌ እዚህ ጋር እኔ ከፍቼ ላሳያችሁ። ይሄ የተከፈተ ነው ማለት ነው። አሁን እዚህ ጋር ይህን ቴክስት ጽፌበት ነው። ይሄንን እርሱትና ይሄንን ለእናንተ ዲስክሪፕሽን ለመስጠት ያዘጋጀው ቴክስት ነው። ይሄንን እርሱትና ለምሳሌ እዚህ ጋር ኢሽ የሚል ፎልደር አለ። ልክ እናንተም አንድ ፎልደር ትፈጥሩና ዴስክቶፓችሁ ላይ ዘን እሱን ፎልደር ክሬት ኤንድ ኦፕን ትሉታላችሁ። ኦፕን ስትሉ በምን እዚህ ጋር ኦልሬዲ ሶፍትዌሩን ዳውንሎድ ስላደረጋችሁት ኦፕሽን ይመጣላችኋል። ኦፕን ዊዝ ኮድ ዛት እቺ ምልክቷ ትመጣላችኋለች። ኦፕን ዊዝ ኮድ ትሉታላችሁ። ኦፕን ዊዝ ኮድ ስትሉት ይከፍትላችኋል። በምን በቪዥዋል ስቱዲዮ ኮድ ዳውንሎድ ባደረጋችሁት ቪዥዋል ስቱዲዮ ኮድ ኦፕን ያደርግላችኋል ማለት ነው። ሌትስ ዌይት ኦፕን እስከሚያደርግ ድረስ እንጠብቀውና ኦኬ አሁን ከፍቶልኛል። ስለዚህ ይሄኛውን እዚህ ጋር ኦልሬዲ አሁን ላይ ኤአይዎች ኢንተግሬት እየሆኑ ማንኛውም ሶፍትዌር ላይ ስለዚህ እዚህ ጋር ኤአይ ኢንተግሬት የሆነው ኮፓይለት ምናምን ላይ ይመጣል። እሱን ታጠፉታላችሁ። እዚህ ጋር ኤክስ ምልክቷን ክሎዝ ታደርጉታላችሁ። ዘን እዚህ ጋር ዌልካም ፔጅ ይመጣል። ዌልካም ፔጁን ክሎዝ ታደርጉታላችሁ። ዘን እዚህ ጋር የፈጠራችኋት ፎልደር ብቻ ትመጣለች። የፈጠራችኋት ፎልደር ብቻ ተመጣች በኋላ ምን ታደርጋላችሁ? እዚች ጋር ሁለት እንትኖች አሉ። እዚህ ሆቨር ስታደርጉበት ከርሰራችሁ ኒው ፋይል የሚል አለ፣ እዚህ ጋር ኒው ፎልደር የሚል አለ። ስለዚህ ፎልደር መፍጠር ተፈለጋችሁ ፎልደር እዚህ ጋር ለምሳሌ ምን የሚባል ፎልደር ኢንስትራክተር የሚል ፎልደር እንፍጠር። ኢንስትራክተር የሚል ፎልደር ብንፈጥር ምናልባት በውስጡ ስለ ኢንስትራክተር የተለያዩ ፋይሎችን የምንከፍትበት ሊሆን ይችላል ማለት ነው። ስለዚህ ኢንስትራክተር የሚል ፎልደር ፈጠርኩኝ። እዚህ ኢንስትራክተር ውስጥ ፎልደር ከተፈጠረ በኋላ ለምሳሌ ፎልደር አንድ የመረጃ መያዣ ፎልደር አስቶ ያ ፎልደር ውስጡ የተለያዩ ፋይሎች አሉ። እዚህ ፎልደር የፈጠርኩት ፎልደር ውስጥ ፋይል ማስቀመጥ ከፈለግኩኝ ፎልደር መጀመሪያ ፈጠርኩኝ። አዘ ሌፍት ሳይድ አዘ ራይት ሳይድ ያለው ላይ ኒው ፎልደር የሚለው ላይ ዘኔክስት እዚህ ፎልደር ላይ ሌላ ሰብ ፎልደር መፍጠር ተፈለኩ። ኦኬ አሁንም ፎልደር ክሬት አደረዋለሁ። ነገር ግን ፋይል መፍጠር ተፈለኩኝ። ኦኬ ፋይል ፈጠረልኝ እና ዘን እዚህ ጋር ስለ ኢንስትራክተር ስለሆነ ለምሳሌ የተለያዩ መምህራኖች ቢኖሩ የመጀመሪያው መምህር ለምሳሌ አበበ ቢሆን የአበበን ፋይል አበበ ዶት ኤችቲኤምኤል ሉክ ኤችቲኤምኤል ነው እየፈጠርን ያለ ነው። ስለዚህ ኤችቲኤምኤል አልኩት ማለት ነው። ይሄኛው ኢንተርፌስ ይመጣልኝ። ኤችቲኤምኤል እየጻፍን መሆኑን ለማወቅ ዶት ኤችቲኤምኤል ብለን መጻፍ አለብን፣ ፋይል ኔማችን ማለት ነው። ለምሳሌ ዶክመንት ወርድ ከሆነ ዶት ዶክስ፣ ፒዲኤፍ ከሆነ ዶት ፒዲኤፍ፣ ሌላ ጃቫስክሪፕት ከሆነ ዶት ጂኤስ፣ ሲኤስኤስ ከሆነ ዶት ሲኤስኤስ፣ የተለያዩ ፋይሎች አሉ። ቴክስት ከሆነ ዶት ቲኤክስቲ፣ እንደዛ አይነት ፋይል ነው። ኢን ኬዝ ኦፍ ኤችቲኤምኤል ዶት ኤችቲኤምኤል ብለን መጻፋችን እንችላለን። ዘ ፋይል ኔሙ ዋትኤቨር ፋይል ኔም but if it is descriptive that's recommended way descriptive ብናደርገው ፋይል ኔማችንን ስለ አበበ ከሆነ የምንጽፈው አበበ ዶት ኤችቲኤምኤል ብንለው that is good። ነገር ግን የፈለግነውን ፋይል ኔም መጻፍ እንችላለን። አሁን እዚህ ጋር እናንተ ፋይል ኔም ጽፋችሁ ምናምን ፋይል አፕሎድ ምናምን ልታደርጉ ሳይሆን እዚህ ፋይል ላይ ጽፋችሁ የሆነ ነገር ይችን ኮፒ አድርጋችሁ እዛ ፕላትፎርማችሁ ላይ ስትወስዷት
አውቶማቲካሊ ያ ፕላትፎርም ይረዳውና እናንተ በጻፋችሁት በምትፈልጉት መልኩ ዲስፕሌይ ያደርግላችኋል ማለት ነው። እዚህ ጋር ይህንን ፋይል ፈጠርን። ስለዚህ አሁን ስትራክቸር አለ። ኤችቲኤምኤልን ለመጻፍ ስትራክቸር እንጠቀማለን እና ስትራክቸሩን ቦይለር ፕሌት የሚባል አለ። እሱን ከመጀመሪያዋ ጀምረን ዶክ ታይፕ ኤችቲኤምኤል ምናምን እያን ማምጣት እንችላለን። ነገር ግን እኛ ጊዜ እንዳይፈጅብን ዘሬዘ ሾርት ከት አለ። ሾርት ከቷን የምንብለን ሽፍት ፕላስ ዋን አንድ ቁጥር ማለት ነው። ሽፍት ፕላስ አንድ ቁጥር ላይ ስንጫን ቃል አጋኗ ምልክት ይመጣልናል። ያ ስለዚህ ቃል አጋኗ ምልክት ስትመጣልን በዚህ መልኩ ይመጣልናል። የመጀመሪያዋን ቃል አጋኗ አንድ ቃል አጋኗ ያላትን እሷን ኢንተር እንልና ያመጣልናል። ስለዚህ በዚህ መልኩ ኤችቲኤምኤል ስትራክቸር ይመጣልናል። ሉክ አሁን እዚህ ጋር ኤችቲኤምኤል ስትራክቸራችን ብናየው ሰብሰብ ብናደርገው አሁን እዚህ ጋር 3 ቁጥር ላይ ሰብሰብ ሳደርጋት ሄድ ተሰበሰበልኝ። 8 ቁጥር ላይ ሰብሰብ ሳደርጋት በዲ የሚለው እንትን አለልኝ ማለት ነው። አሁን እዚህ ጋር ሁለቱ በዋና ነገር ሁለት ናቸው፣ ሄድ እና በዲ የሚባሉ ነገር ማለት ነው። እኛ ብዙውን ጊዜ ሁሉንም ነገር የምንጽፈው በዲ ውስጥ ነው፣ ቦዲ ውስጥ ነው። ሌላው ከዛ ውጭ ያለው ነገር ብሮዘሩ ላይ ዲስፕሌይ አይሆንም፣ ሂድን ነው። የተለያዩ ኢንፎርሜሽኖች ፕሮቫይድ ያደርጋል ብሮዘሩ፣ ነገር ግን ሂድን ነው፣ ዲስፕሌይ የሚደረግ ነገር አይደለም። እናንተ ግን የምጽፏቸውን ነገራቶች በሙሉ ቦዲ ውስጥ ነው የምትጽፉት ማለት ነው። ስለዚህ እዚህ ጋር ቦዲ ውስጥ ነው። ነገር ግን ከዛ በፊት ኤችቲኤምኤል ማለት ምን ማለት ነው? ኮንሴፕቱን ከተረዳ ነው በኋላ ከዛ በኋላ ወደ ምናልባት ማወቁ አይከፋም። እና ኤችቲኤምኤል ማለት ምን ማለት ነው? አብሪቬሽን ነው። ኤችቲኤምኤል ማለት ሃይፐር ቴክስት ማርክአፕ ላንጉጅ ማለት ነው። ያ ሃይፐር ቴክስት ማርክአፕ ላንጉጅ ማለት ነው። ያ ማለት ማርክአፕ ሚንዛት ማርኪንግ ሌብሊንግ ማለት ነው። ስለዚህ አንድ ነገር ሌብል ማድረግ ማርክ ማድረግ ማለት ነው። ለምሳሌ አንድ ስታፍ ላይ 5 ፕሮጀክተር ቢኖር 5 ዳስተር ቢኖር 5 ግዋን ቢኖር ወይም 6 ግዋን ቢኖር 7-8 ኮምፒውተሮች ላፕቶፖች ቢኖሩ 8-9 ዴስክቶፖች ቢኖሩ እነዚህን የተለያዩ ቱሎች ማርክ አድርጉ ቢባል ኦኬ ዚስ ላፕቶፕ ኦኬ ላፕቶፑን በአንድ ቦታ ማርክ ታደርገዋለህ። ኦኬ ዚስ ላፕቶፕ ሃው ማኒ ላፕቶፕ 7 ላፕቶፕ ኦኬ ዚስ ዴስክቶፕ ደግሞ ዴስክቶፑን ለብቻ ማርክ ታደርጋለህ። ኦኬ ግዋን ኦኬ ዚስ ግዋን ለብቻ ዳስተር ዚስ ዳስተር ፎር ለብቻ እያንዳንዷን ለብቻ ማርክ ማድረግ ማለት። ስለዚህ ኤችቲኤምኤል በዚህኛው በአጻጻፍ ሲስተም ደግሞ ስንመጣ ይሄኛውን ፓራግራፍ አድርግልኝ። ይሄኛውን ለምሳሌ አንድ ቴክስት ላምጣላችሁና እዚህ ጋር ዳውንሎድ አድርገን ኦልሬዲ እንደጨረሳችሁ እናስብ። ይሄን ላጠፋው ነው። ስለዚህ አሁን ለምሳሌ አፕል የሚባል ዌብሳይት አለ፣ የአፕል ፕሮዳክቶች የሚተዋወቁበት ማለት ነው። አፕል ዶት ኮም ብንል እዚህ ጋር አፕል ዶት ኮም የሚባል ዌብሳይት አለ። ለምሳሌ እሱን ብዙውን ጊዜ ላይ ኤዱኬሽናል ፐርፐዝ ነው ስለምጠቀምበት ነው። ስለዚህ ለምሳሌ እዚህ ጋር የሆነ ቴክስት አለ እንበል። ለምሳሌ ይሄ ቴክስት እንውሰደው፣ ፉተሩ ላይ ያለ ነው። ይህንን ብንወስደው ለምሳሌ ይህን ኮፒ አድርጌ ልውሰደው እና እዚች ጋር ፔስት ላድርጋት። ፔስት ባደርጋት ኦኬ በጣም በዛ ላድርገው፣ ትንሽ ይበቃኝ ለማሳየት ያክል ማለት ነው። ኦኬ እችን ቴክስት ለምሳሌ ወሰድኳት። ስለዚህ አሁን እቺ ቴክስት ምንድነው? ፓራግራፍ ናት ምንድናት? ምንም የተለየልን ነገር የለም። ስለዚህ ኦኬ ይህንን ፓራግራፍ አድርግልኝ ብዬ ለመጻፍ ፓራግራፍ የሚባል ታግ አለ፣ ፓራግራፍ። ስለዚህ ፓራግራፍ የሚባል ለዛ ነው ቪዥዋል ስቱዲዮ ኮድ ዳውንሎድ አድርጎ ያልኳችሁ። የሆነ ነገር ስትጽፉ ሰጀስት ያደርጋችኋል ራሱ። ስለዚህ ፒም ስጽፍ ቀጥታ ራሱ ሰጀስት ያደርግ። ኦኬ ፒ ፓራግራፍ አመጣልኝ። ታግ ሲባል አንደኛው እንትን ኦፕኒንግ ታግ አለው፣ ክሎዚንግ ታግ አለው። በዚህኛዋ ጀመረ ስፔስ እናድርግበትና በዚህኛዋ ጀመረ ሌዛን ፒ ግሬተር ዛን ስፔስ አደረገ ሌዛን ስላሽ ፒ ግሬተር ዛን። ይችኛዋ የመጀመሪያዋ ኦፕኒንግ ታግ ትባላለች። ይችኛዋ ክሎዚንግ ታግ ትባላለች። ምን ማለት ነው? ምን አይነት ኢንፎርሜሽን ነው ለብሮዘሩ የሚሰጠው ካል ይህንን ቴክስታችንን ብሮዘር ላይ ልንከፍተው አይደለም። ያ ማለት እኛ የጻፍነውን ቴክስት እኛ እዛ ፕላትፎርም ላይ ፕላትፎርም ላይ ቴክስታችን ዲስፕሌይ እንዲሆንልን ማድረግ ማለት ነው።
ይሄኛው ፒ ማለት ከዚህ ጀምር ማለት ነው። ከዚች ጀምረህ እዚች ጋር ጨርሳት እንደማለት ለማለት። ስለዚህ አሁን እኔ ይሄኛውን ከት አድርጌ ውስጥ ባስገባው ይሄ ብሮዘሩ የሚረዳው ይሄንን እንደ ፓራግራፍ እንደ ፓራግራፍ። ለምሳሌ ይሄንን ብሮዘር ላይ ከፍቼ ላሳያችሁ። ብሮዘር ላይ ለመክፈት ራይት ክሊክ አደረግና እዚሁ ኮዴ ላይ ኦፕን ኢን ዲፎልት ብሮዘር የሚላል። እናንተ ደግሞ ቪዥዋል ስቱዲዮ ኮድን ፎር ዘ ፈርስት ታይም ዳውንሎድ እያደረጋችሁ ከሆነ ይሄ ኤክስቴንሽን ስለማይኖራችሁ ምን ታደርጋላችሁ መሰላችሁ? እዚች ጋር ኤክስቴንሽን የሚል ፓርት አለ። አዘ ሌፍት ሳይድ ባሩ ላይ ሌፍት ሳይድ ላይ ኤክስቴንሽን የሚል አለ። እዚች ጋር ሌፍት ሳይድ ላይ ከርሰሩን ሳንቀሳቀስ እያያችሁ ከሆነ ኤክስቴንሽን የሚል አለ። እዚች ኤክስቴንሽኗ ላይ ክሊክ ታደርጉባትና እዚች ጋር ሰርች ባር ይመጣል። ሰርች ባሩ ላይ ኤክስቴንሽኑ ዲፎልት ብሮዘር ብላችሁ ጻፉ። ዲፎልት ብሮዘር ስትሉ ራሱ ይመጣል። ኦፕን ዲፎልት ብሮዘር የሚላል እሱን ክሊክ አድርጉ። እዚች ጋር እኔ አንኢንስቶል የሚል ኦፕሽን መጥቶልኛል። ኢንስቶል ስላደረግኩት አንኢንስቶል ነው የምፈልገው እያለኝ ነው። አልፈልግም፣ ኢንስቶል ነው እንዲሆንልኝ የፈለግኩት። ኢትስ ኦልሬዲ ኢንስቶልድ። ስለዚህ ዝም እለዋለሁ። እናንተ ጋር ኢንስቶል የሚል ኦፕሽን ይመጣል። ኢንስቶል አድርጉት። ኢንስቶል በመደረጉ እናንተ ኮምፒውተራችሁ ዲቫይስ ላይ ምንም አይነት የሜሞሪ መጨናነቅ ወይም ምንም አይነት ባሪየር አያመጣበት ምንም አይነት ማለት ነው። ለቅጽ ኮዳቸውን ፋሲሊቴት ነው የሚያደርግላችሁ። ስፒዳፕ ነው በቃ። የተለያዩ ጊዜ ሰፊሽንት የሆኑ ኤክስቴንሽኖች አሉ። እነሱ ብዙ ጥቅም ቢኖራቸውም እንደዚህ ዳውንሎድ ስናደርጋቸው ኮዳችንን ያፋጠኑልናል ማለት ነው። እኔ አሁን ዳውንሎድ ኦልሬዲ ኢንስቶል ስላደረግኩት እዚህ ጋር መጥቶልኛል ማለት ነው። ስለዚህ ይህንን ኮዴን ራይት ክሊክ አደረግና ኦፕን ኢን ዲፎልት ብራውዘር ስለው ብራውዘሬን ክፈትልኝ። እናንተ የምትጠቀሙት ዲፎልት ብራውዘራችሁ ፋየርፎክስ ከሆነ በፋየርፎክስ ይከፍትላችኋል። ኢጅ ከሆነ በኢጅ ይከፍትላችኋል። ክሮም ከሆነ በክሮም ይከፍትላችኋል። ኢን ማይ ኬዝ ማይ ዲፎልት ብራውዘር ኢዝ ክሮም። ክሮም ላይ ይከፍትልኛል ማለት ነው። ኦፕን ልበለው። ኦኬ ኦፕን ስለው እዚህ ጋር እየጠየቀኝ ነው። ኦኬ ጠብቀው እስከሚከፍት ድረስ እናንተ ጋር እንደዚህ ላይ ዘገይ ይችላል። ይኸው ከፈተልኝ ማለት ነው። ሉክ የጻፍኩት ፓራግራፍ በዚህ መልኩ ዲስፕሌይ ሆኖ እያታየ ነው። አያችሁ? የጻፍኩት ፓራግራፍ በዚህ መልኩ እየታየ ነው። አያችሁ? ስለዚህ እኔ በፒ ፓራግራፍ እዚህ ጋር ስጽፈው እዚች ጋር በፒ ፓራግራፍ ስጽፈው ብራውዘሬ ፓራግራፍ ነው ብሎ ይረዳዋል ማለት ነው። ነገር ግን በተመሳሳይ ይሄኛውን በኤች1 ታግ ልጻፈው። ታጎች በኤች1 ታግ የሚባል አለ። በኤች1 ታግ ብንጽፈው ይሄንኑ ቴክስት ማለት ነው ኮፒ አድርጌ ችኖ ቴክስት በኤች1 ታግ ብጽፈው እዛ የሚፈጠረውን ነው። ብራውዘራችን ላይ ሪፍሬሽ አድርጌ ላየው። ሉክ በኤች1 ስጽፈው ደግሞ ተመሳሳይ ቴክስት ነው፣ ምንም አይነት ልዩነት የለውም። ነገር ግን የተጠቀምኩት ታግ ይለያያል። የመጀመሪያውን በፓራግራፍ በፒ ታግ ነው የተጠቀምኩት፣ የሁለተኛውን በኤች1 ነው የተጠቀምኩት። ይሄኛው ቦልድ የሆነ ሳይዙ ተለቀ። ልክ ወርድ ላይ ስንጽፍ ሄዲንግ 1 ሄዲንግ 2 ሄዲንግ 3 ሄዲንግ 4 እያልን እንደምንጽፈው ኤችቲኤምኤል ታግም ከኤች1 እስከ ኤች6 አለው ማለት ነው። ለምሳሌ ይሄን ቴክስቱ ረጅም ስለሆነ አሁን የምናሳጥረውና በዚህ አድርጌ ይሄን ከትል አድርገውና ኦኬ ይሄ ኤች1 ነው። ለምሳሌ ኤች2 ብንፈልግ ለምን ይሄንን ማሳያችሁ ለምንድን ነው? ታይትል ትጽፋላችሁ። ከታይትሉ ዝቅ ብላችሁ ሰብታይትል ትጽፋላችሁ። ከሰብታይትሉ ዝቅ ብላችሁ ደግሞ ሌላ ሰብፓርቶችን ለምሳሌ የተለያዩ ርዕሶችን ትጽፋላችሁ እና ስለዚህ መጀመሪያ አካባቢ የምትጽፉት እንደ ዋና ታይትል የምትሉት በኤች1 ልትጽፉ ትችላላችሁ። ቀጥላችሁ ያላችሁ ደግሞ በኤች2 ልትጽፉ ትችላላችሁ። ቀጣይ ያለውን በኤች3 ልትጽፉ ትችላላችሁ። it depends on your interest by what font sizes you want to display your text on the browser or on your platform. እንደዚህ ከሆነ አሁን ተመሳሳይ ቴክስት ነው፣ ግን የመጀመሪያውን በኤች1 ነው፣ የሁለተኛውን ኤች2 ላድርግ። በኤች2 ላድርገው። ይሄኛው ኤች2 አድርጌዋለሁ። ሉክ
ስለዚህ አሁን ሪፍሬሽ ላድርገው። ሎክ የመጀመሪያው ፓራግራፍ ነው፣ የሁለተኛው ኤች ዋን ነው፣ የሶስተኛው ኤች ቱ ነው። ሳይዙ የመጀመሪያውን ለምሳሌ ኤች ዋን እና ኤች ቱ ዲፈረንሳቸው እንዲለይላችሁ ይሄኛውን ኮሜንት ላድርገውና ፓራግራፉን ኦልሬዲ አይታችኋል። ስለዚህ ኤች ዋን እና ኤች ቱን ልዩነትን ላሳያችሁ ሪፍሬሽ አድርጌ ማለት ነው። ሶ ኤች ዋን እንደዚህ ሳይዙ ከፍ ያለ ነው፣ ኤች ቱ ደግሞ ዝቅ ያለ ነው ማለት ነው። ስለዚህ እናንተ ርዕስና ሰብ ርዕስ ለመጻፍ ተፈለጋችሁ በዚህ መልኩ ኤች ዋንም ዋና ርዕሳችሁን ዝቅ ያለውን ደግሞ በኤች ቱ፣ አሁንም ደግሞ ዝቅ ያለ ከፈለጋችሁ ደግሞ አሁንም በኤች ስሪ ማለት ነው። ኤች ስሪ ማካተት እችላለሁ። ኤች ስሪ ብዬ እንደዛ አድርጌ የቅድሙን ቴክስቴን እንደዚህ ኮፒ ባደረገው ሎክ አሁን ደግሞ ቴክስቱን ሳይዙ ዝቅ ያለ ይሆናል ማለት ነው። ያ ኦኬ ኮፒኛል ያ እዚህ ጋር ኤች ዋን ስላለብኝ ነው ባክ ልበለውና ቺን ቴክስት ነው የምፈልገው ኮፒ ብዬ እንደዛ አድርጌ ሎክ ሪፍሬሽ አድርጌ ላሳያችሁ። ሎክ እየቀነሰ ነው የመጣው። ይሄኛው የመጀመሪያው ኤች ዋን ነው። ይሄኛው ሁለተኛው ኤች ቱ ነው። ይሄኛው የመጨረሻው ኤች ስሪ ነው። ስለዚህ እናንተ በየትኛው መጻፍ እችላለሁ የሚለውን በዚህ መልኩ እንትን ትላላችሁ ማለት ነው። ሌላው ኤች ፎር ላይ ብንደርስ ለምሳሌ ኤች ፎር መጻፍ ቢፈልጉ ሉክ ኤች ፎር ደግሞ ዝቅ ያለ ነው የሚሆነው አሁን ሳይዙ ማለት ነው። ለምሳሌ በዚህ መልኩ እያነሰ ይሄዳል እስከ ኤች ሲክስ ድረስ፣ ከኤች ሲክስ በላይ አይሄድም። ስለዚህ ኤች ፋይቭ ያስቸግረኝ ነው ዙሙ። ኦኬ ኤች ፋይቭ ላይ ብንሄድ ኤች ፋይቭን እንደዚህ ብናደርገው ዘን ኤች ሲክስን ኤች ሲክስ ሉክ እያንዳንዱን ዲፈረንስ እናየው። ኤች ዋን የመጀመሪያው ነው፣ ኤች ቱ የሁለተኛው፣ ኤች ስሪ፣ ኤች ፎር፣ ኤች ፋይቭ ይሄ መጨረሻው ኤች ሲክስ ነው ማለት ነው። ስለዚህ እናንተ እንደየፍላጎታችሁ ሄዲንጎችን በዚህ መልኩ መጠቀም ትችላላችሁ ማለት ነው። ስትጠቀሙ ሉክ ኦፕኒንግ ታግ አለ፣ ክሎዚንግ ታግ አለ። ኦፕኒንግ ታጉ ማለት ከዚህ ጀምርልኝ እዚች ጋር አቁምልኝ እንደማለት ያ በዚህ መልኩ እንትን እንላለን። ኤች ዋንን ፓራግራፍን አየን። ሌላው ለምሳሌ ሰዓት እያለብኝ ስለሆነ ኢሜጅ ኢንክሉድ ማድረግ ብንፈልግ ኢሜጅ የሚል ታግ አለ ለብቻው ማለት ነው። አይኤምጂ ስንለው ራሱ ሰጀስት ያደርገናል። አይኤምጂ ሉክ እቺን ኢሜጅ ታጓል። እቺ ኢሜጅ ታግ ሶስት ነገር አላት። አንደኛ እቺ አይኤምጂ የምትለዋ ዘን ውስጧ ሶርስ የምትል ኤስአርሲ ኢኳልስ ባዶ ኮቴሽን ዘን አልት የምትብለዋ ምንድነው እንትናቸው ኢንፎርሜሽናቸው ምንድነው ስንል ኢሜጁ ኦልሬዲ ታጉ ነው። ሶርሱ ማለት ደግሞ ያ ኢሜጃችንን አድሬስ የምናስገባበት ነው ማለት ነው። አልት የምንለው ደግሞ ይሄ ኢሜጅ ለምሳሌ ኢሜጁን እኛ ስናስተምር ይሄንን እኛ አፕሎድ ያደረግነውን ኢሜጅ ብዙ ሰው ሊያየው ይችላል። ማየት የተሳነው ሰው ሊያየው ይችላል። መስማት የተሳነው ሰው ሊያየው ይችላል። እና የተለያዩ እንትኖች ስለሚያዩት ስለዚህ ኦልተርናቲቭ ኢሜጁን ማየት የማይችል ሰው የራሳቸው ማንበቢያ ሶፍትዌር ስለሚኖራቸው ስለዚህ ቴክስት እንጽፍለታለን ማለት ነው። ስለዚህ ለምሳሌ አንድ ኢሜጅ ላስገባና ላሳያችሁ። እዚሁ ቀደም ያሳየኋችሁ አፕል ፕሮዳክት ላይ አንድ ኢሜጅ ላሳያችሁ። አንድ ኢሜጅ ዳውንሎድ እናደርግና ዳውንሎድ ሳይሆን አድሬስ ማለት ነው። ለምሳሌ እዚህ ጋር አይፎን የሚለው ላይ እንመጣ። እዚህ ጋር የተለያዩ ኢሜጆች አሉ። ለምሳሌ እቺኛዋን ክሊክ ብናደርጋት ኮፒ ኢሜጅ አድሬስ ብዬ እዚህ ጋር ማመጣት እዚች ጋር ነው አድሬሷን እንትን ምላት ማለት ነው። እዚች ጋር እንደዚህ ሳስገባት ከዛ እዚህ ጋር አፕል ፎን ኦኬ። ስለዚህ ይሄኛው አፕል ፎን በቴክስት መልክ ይመጣል ማለት ነው። እዚህ ጋር አይታየንም፣ ግን ለእንደዚህ ለሚፈልገው ወይም ማየት ለተሳነው ሰው ሶፍትዌሩ ስለሚያነብለት ኦኬ ይሄ ኢሜጅ ለካ አፕል ፎን ነው ብሎ ይረዳዋል ማለት ነው። እኛ ሪፍሬሽ እናድርግ ፔጃችንን አሁን እዚህ ጋር የከፈትነው ሌትስ ሪፍሬሽ ያ እዚች ጋር ይመጣል መጥቷል እንደምታዩት ማለት ነው። ሳይዙ ትንሽ የሆነው እናንተ ዊድዝ እና ሄት መስጠት ትችላላችሁ ማለት ነው። እዚህ ጋር እየታያችሁ ከሆነ በዚህ መልኩ መጥቷል ማለት ነው።
ስለዚህ እኛ ለምሳሌ ዊድዝ እና ሄት ብንሰጠው ዊድዝ ለምሳሌ ዊድዝ 300 ፒክሰል ዘን ሄት 400 ፒክሰል ብንሰጠው ትልቅ ይሆንልናል ማለት ነው። በጣም የተጋነነ ትልቅ ሳይሆን ሪላቲቭሊ በዚህ መልኩ ይህን የሚያክል ኢሜጅ ይሆንልናል ማለት ነው። ስለዚህ እኛ የፈለግነውን ኢሜጅ እንደዛ አድርገን ኢንክሉድ ማድረግ እንችላለን። እናንተ ደግሞ ኢሜጃችሁን እንትን ስትሉ ኢሜጃችሁ የራሱ የሆነ አድሬስ አለው። ምናልባት ኢሜጃችሁ እናንተ ሎካል ማሽናችሁ ወይም ሎካል ኮምፒውተራችሁ ላይ ከሆነ ያለው ሪላቲቭ ፓዙ ነው የምታስገቡት። የኛ ኦፕሬቲንግ ሲስተማችን የሚያስቀምጠው ፓዝ አለ፣ የሚያስቀምጠው የዛ ኢሜጅ የሰጠው አድሬስ አለ። ያንን አድሬስ ነው የምናደርገው እናስቀምጥለት ማለት ነው። ኢን ዘ ኬዝ ኦፍ ኢሸ ፕላትፎርም ላይ ግን ወደ ፔጅ ሶርስ አድ ፋይል የሚላለ እዛ አድ ፋይል ላይ አስገብተን ዘን እዛ ጋር ሶርሱን ይሰጠናል፣ ዌብ አድሬሱን ይሰጠናል። ያችን ዌብ አድሬስ አምጥተን እዚች ባዶ ቦታ ቀደም የነበረችው ላይ እዚች ጋር ፔስት እናደርጋታለን ማለት ነው። ባዶ ቦታ ላይ ፔስት እናደርጋታለን። ያ በዚህ መልኩ እንጠቀማለን። ሌላ ደግሞ ለምሳሌ መዘርዘር ምናምን ብንፈልግ ዝርዝር ለምሳሌ 1 2 3 የሆነ ነገር መጥቀስን ብንፈልግ ወይም ደግሞ ቡሌትን ተጠቅመን ዶት እያደረግን መጥቀስ ብንፈልግ እሱ ደግሞ ሊስት የሚባል አለ። ስለዚህ ሊስት የሚባል ኦርደርድ ሊስት ነው፣ አንኦርደርድ ነው። በቁጥር ከሆነ መጥቀስ የፈለጋችሁት ኦርደርድ ሊስት የሚባል አለ። ስለዚህ እሱን ትጠቀሙና እዛ ውስጥ ሊስት ብላችሁ እንትን ትላላችሁ ማለት ነው። በዚህ መልኩ ለምሳሌ አበበ ከበደ ምናምን ብትሉ ዘን እዚህ ጋር አብዱራህማን ዘን እዚህ ጋር አፕል በዚህ መልኩ እንትን ብትሉ አሁን እዚህ ጋር ሎክ ሪፍሬሽ አድርገን እናየው። ወደ ታይ ብናየው እዚህ ጋር 1 2 3 ብሎ ታች ላይ እየታያችሁ ነው ማለት ነው። በሊስት ተፈለጋችሁ ማለት በሊስት ስላችሁ በአንኦርደርድ ሊስት በነጥብ በምናምን ተፈለጋችሁ ይሄኛውን ኦኤል ያልነውን ዩኤል ታረጉታላችሁ አንኦርደርድ እንደማለት ነው። ስለዚህ እዚህ ጋር 1 2 ያለውን ነጥብ ያደርገዋል ማለት ነው። ነጥብ የፈለጋችሁትን በአራት ማዕዘን በስኩዌር የተለያዩ ቡሌትን አሎች የምንጠቀምበት እነዛን መቀየር ትችላላችሁ። ካን ጎግል ጊዜ ስለማይኖረን ማለት ነው። በዚህ መልኩ እንትን እንላለን። ሌላው አዲሽናል መጨመር የምፈልገው እዚች ላይ አይፍሬም እንዴት አድርገን እንጠቀማለን? አይፍሬም ለመጠቀም አይፍሬም የሚባል ታግ አለ። እሱን ለመጠቀም ግዴታ ለምሳሌ ቪዲዮ አፕሎድ ማድረግ ከፈለግን የሌላ ሰው ቪዲዮ ወይም የራሳችን ቪዲዮ ሊኖረን ይችላል። ያንን ቪዲዮአችንን ወደ ዩቲዩብ አፕሎድ እናደርገውና ከዩቲዩብ ላይ ማምጣት እንችላለን። ለምሳሌ እዚህ ጋር የኔ አንድ ዩቲዩብ ላይ አንድ ቪዲዮ አለ። ለምሳሌ ይሄኛው ኤክሰፕሽን ሃንድሊንግ ቶሎ ቪዲዮ ይችን ቪዲዮ እዚህ የምሰራው ስራ ላይ ኢንተግሬት ማድረግ ከፈለኩኝ እዚች ጋር ክሊክ አደርጋትና ዘን እዚህ ጋር ምን የሚላለ ሼር የምትላለች እዚህ ጋር ተታይቻችሁ ማለት ነው። ሼር የምትለዋን እነካታለሁ። ዘን እዚች ጋር ኢምቤድ የምትላለች ኢምቤድ የምትለዋን እነካታለሁ። ዘን እዚህ ጋር አዘ ራይት ሳይድ አይፍሬም የሚባል አለ። አይፍሬም የሚል ኮድ መጣላችሁ። ዘን እሷን ቀጥታ ኮፒ ታደርጉና ትወስዷታላችሁ የት የምትሰሩበት ቴክስት ኤዲተር ላይ ማለት ነው። እዚህ ጋር መጥቼ ይሄው እዚህ ጋር ፔስት አደረኳት። አይፍሬም ታጉ ተካተተልኝ ማለት ነው። ስለዚህ አሁን መጥቼ ቅድም የጻፍኩትን እንትን ብራውዘር ላይ ከፍተኩት ሪፍሬሽ ባደረገው ሉክ ይመጣል ማለት ነው። ሪፍሬሽ እያደረገ ነው። አሁን ወደ ታች ብናየው ይሄው ቪዲዮዬ ተካቶልኛል። ከፍቼ እንትን ማለት እችላለሁ። እኛ ፕላትፎርማችን ላይ ተካተተልን ማለት ነው። ለምንድን ነው እንደዚህ የተደረገው? ለምን ቪዲዮ ታግ እዚህ ጋር ለምን አልተጠቀምም ቢባል ቪዲዮ ታግ መጠቀም እንችላለን። እዚህ ጋር ለምን ከተባለ ቪዲዮ ግን አሁን እዚህ ጋር ቪዲዮ ታግ እዚህ ጋር ቪዲዮን ታግ ኢንክሉድ ማድረግ እችላለሁ። ሶርሱን እዚህ ጋር ልክ እንደ ኢሜጅ ኢንክሉድ አድርጌ ምናምን። ነገር ግን ቪዲዮ ብዙውን ጊዜ አይመከርም ዌብሳይት ላይ። ለምን ዌብሳይቱን ምን ያደርገዋል? ዲሌይ ያደርገዋል ማለት ነው። በጣም የዘገየ ያደርገዋል ማለት ነው። እኛ ደግሞ ዌብሳይታችን ወይም ፕላትፎርማችን ቪዚት የሚያደርግ ሰው እና ኬስ ተማሪዎቻችን ማለት ነው ጊዜ እንትን ይልባቸዋል። ሰርች ሲያደርግ በጣም ብዙ እንትን ይልባቸዋል ማለት ነው።
እንዳጠቃላይ ዲሌይ ያስከትልብናል። ያንን ፊክስ ለማድረግ ቀጥታ ይችን አይፍሬም ቱል ለዛ ፐርፐዝ ነው የምታገለግለው ማለት ነው። ስለዚህ እኛ ደግሞ ከዛ ከቪዲዮ ሙሉ ቪዲዮ ለምሳሌ የአንድ ሰዓት የሁለት ሰዓት ቪዲዮ ከሆነ የአንድ ሰዓት የሁለት ሰዓት ቪዲዮ ሙሉን ላንፈልገው እንችላለን። የ10ዋን ደቂቃ ወይም መሀል ላይ ከ30ኛው ደቂቃ እስከ 35ኛው ደቂቃ ያለውን ምናምን ሊሆን ይችላል እንፈልገው። ስለዚህ ያንን ከት አድርገን እንትን ማለት እንችላለን ማለት ነው። እንዴት እናደርጋለን የሚለው ራሳችሁ ጎግል አድርጉበት። እዚች ጋር የምትጨምራለች እሷን ትጨምሯታላችሁ ማለት ነው። ጎግል አድርጉበት ራሳችሁ። ስለዚህ ይህን ይመስላል። ኢሜጅ እንዴት እናስገባለን አየን። ሊስት እንዴት እናደርጋለን አየን። አይፍሬም እንዴት እናካትታለን አየን። ሌላ በተን የሚባል አለ ደግሞ በተኖች በተን የሚባል እንትን አለ። አንዳንድ ክሊክ ለማድረጊያ ምናምን የምንጠቀምበት ማለት አንዳንድ ነገር ሰብሚት እናደርጋለን አለን በበተን ታግ የተጻፈ ነው ማለት ነው። ክሊክ ሚ ለምሳሌ ወይም ክሊክ ሚ ወይም ደግሞ ሰብሚት ብንለው ለምሳሌ ሰብሚት ብንለው ዘን እዚህ ጋር መተን ሪፍሬሽ ብናደርገው ሰብሚት የሚል ታግ ይመጣልናል፣ በተን ይመጣልናል ማለት ነው። እዚች ጋር ታያችሁ ከሆነ ሰብሚት ትላለች ማለት ነው። ሰብሚት ምትል ታጊችን እኛ ዲኮሬት ማድረግ እንችላለን በሲኤስኤስ ተጠቅመን። ባክግራውንዱ ብሉ ይሁን ከለር ግሪን ይሁን ጽሁፉ ፎንቱ ይተልቅ ምናምን እሱን በሲኤስኤስ ደግሞ ይታያል ማለት ነው። ሶ ሌላው ዘ ሞስት ኢንተረስቲንግ ታግ ደግሞ አንከር ታግ ነው። አንከር ታግ የሚባል አለ። አንከር ታግ ለምሳሌ እዚህ ጋር ለምሳሌ የኔ ወይም አበበ የሚባል ክሊክ ሲደረግ ወይም አፕል ብንለው ደግሞ ለምሳሌ አፕል ክሊክ ሲደረግ ወደ የት ይሄድ? አፕል ዶት ኮም ቅድም የጻፍነውን ዩአርኤል እዚህ ጋር መተን ስለ አፕል እንትን እያልን ነበር አይደል? ይችኛዋል ኮፒ ብናደርግና ብንወስዳት እዚች ጋር ፔስት ብናደርጋት ሉክ ይህን አፕል የሚባለውን ቴክስት ክሊክ ስታደርገው ወዴት ይወስዳል? ወደዚህኛው ውሰደኝ እንደማለት ወደዚህ። ስለዚህ እዛ አንከር ታግ ላይ የምትባለዋ ታግ በኦፕኒንግ ታግ ትጀምራለች፣ በክሎዚንግ ታግ ትጨርሳለች። እዚህ ኦፕኒንግ ታጓ ውስጥ ኤችሬፍ የምትላለች። ኤችሬፍ ኢኳልስ እዚህ ጋር አንደር ኮቴሽን የምናስገባት ዩአርኤል ነው። ዩአርኤል ማለት ያ እኛ ቪዚት እንዲሄድልን የፈለግነው አድሬስ ማለት ነው።